ራዳ ፓርክና ወዳጅነት ፓርክ መካከል አፓርትመንቶች እንዲሁም ለንግድ ተመራጭ በሆነው በመሃል ተክለ ሃይማኖት የንግድ ሱቆችን ይዘንሎት መተናል። ቤተ መንግስት አቅራቢያ አራዳ ፓርክ ፊት ለፊት ከ30% እውነተኛ ቅናሽ ጋር በካሬ በ73500 ብር ብቻ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከሜሪትስ ፕሮፐርቲ ይዘንሎት ቀርበናል። በጥሬ ገንዘብ ለሚከፍሉ 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር አጠቃላይ ክፍያና ባለ 3 መኝታ በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። እንዲሁም ከ10% ቅድመ ክፍያ ጀምሮ በ3 ዓመት የግንባታ ሂደት እየከፈሉ የቤት ባለቤት ይሆኑ። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትም በአንድ አካቷል። እንዲሁም በመሃል ተክለ ሃይማኖት ከአንድ ሳምንት ባልበለጠ ጊዜ የምናወጣቸው የንግድ ሱቆችን ቀድመው ለመመዝገብ ከታች ባለው ስልክ ይደውሎ። ሜሪትስ ፕሮፐርቲ አራዳ ፓርክ። ያልተሰየመ ሽብርተኝነት ቡድን ወይም ያልተፈረጀ የሽብርተኝነት ቡድን ትርምስ በትግራይ። ያልተሰየመ የሽብርተኛ ቡድን፣ ያልተፈረጀ ሽብርተኛ ቡድን በዛሬው ዕለት ከአሜሪካን ኢሚግሬሽን ኤንድ ካስተም ኢንፎርስመንት ወይም ደግሞ አይስ ከሚሉት አይሲኢ ማለት ነው፣ ምህጻረ ቃል አይስ ይሉታል። አይስ ከወደ ፊኒክስ አሪዞና ማለት ነው፣ ወደ ፊኒክስ እንትኑ ነው፣ አሪዞና ስቴቱ ነው። ወደ ፊኒክስ የተሰማው ዜና አነጋጋሪ ሆኗል። ጉዳዩ ግለሰባዊ ብቻ ሳይሆን ሌሎች ከባድ ሚስጥሮችን ይፋ ያደረገ ሆኖ ወጥቷል። ዜናው ምንድን ነው? ዜናው ባጭሩ ሲጠቃለል ከዚህ ከአሪዞና ፊኒክስ የተሰማው ኢትዮጵያዊው የሰብአዊ መብት ጣሽ የታጣቂ ቡድን አባል ወይም የኢመደበኛ ታጣቂ ቡድን አባል፣ የጄኖሳይድ ቀስቃሽ ወይም የዘር ማጥፋት እንዲፈጸም የቀሰቀሰ አግኝተነው ከአሜሪካን አባረነዋል ይላል። ይሄ ዋነኛ መነጋገሪያ ከሆኑ አጀንዳዎች አንዱ ሆኖ ወጥቷል። ይሄ የሰብአዊ መብት ጣሽ የታጣቂ ቡድን አባል ወይም የኢመደበኛ ታጣቂ አባል እና የዘር ማጥፋት ቀስቃሽን ነው አባረር ያለው ያለችው። ዝርዝር ጉዳዮችን ስንመለከት ስም ሰለሞን ቦጋለ፣ የተያዘው በፊኒክስ አሪዞና ማለት ነው በአይስ። ከአሜሪካን የተባረረበት ምክንያት የሰብአዊ መብት ጥሰት፣ የኢመደበኛ ታጣቂ ቡድን አባል፣ ፓራሚሊቴሪ፣ የዘር ማጥፋት ቀስቃሽ በትግራይ ተወላጆች ላይ። አራተኛ የተገኘበት ማስረጃ ራሱን የፋኖ አባል እንደሆነ የገለጸባቸው በርካታ የማህበራዊ ሚዲያ ይዘቶች። ይሄ ዝርዝር መረጃው ነው። በማህበራዊ ድረገጽ ወይም በፌስቡክም ሊሆን ይችላል፣ ትዊተሩም ሊሆን ይችላል፣ ኤክስ ገጹም ሊሆን ይችላል፣ የተለያየ ሚዲያዎችም ላይ ወጥቷል። ይሄ ሰው ሲፈለግ የፋኖ አባል እንደሆነ የሚገልጽ ነገር ነው የወጣው። እንግዲህ ድሮ ሞኝና ወረቀት የያዘውን አይለቅም ነበረ። አሁን አይ ቲንክ ወረቀት እየቀረ ስለሄደ ሞኝና ፌስቡክ፣ ሞኝና ትዊተር፣ ሞኝና እንትን የያዘውን አይለቅም። ኤክስ እንደሱ ነው እየሆነ ያለው።
ትልቁ ጥያቄ ሰለሞን ቦጋለ አይደለም። ሰለሞን ቦጋለ ሲባል ኢትዮጵያ ያለው አርቲስት አይደለም እንዳትሉ እንዳትሸወዱ፣ ተመሳሳይ ስም ስለሆነ ይሄ በአሪዞና የሚኖር ወይም አሪዞና ላይ የተያዘ ፊኒክስ የተያዘ ሰው ነው። ሰው ይለያያል። ይቅርታ። ታዲያ አነጋጋሪው ምንድን ነው? አነጋጋሪ ሆነው ዋናው ነገር ከዚህ ቀጥሎ ያለው የአሜሪካ መንግስት ፋኖን የሚያውቀው በምንድን ነው የሚለው ነው ዋናው። በምንድን ነው ፋኖን የሚያውቀው? ፋኖ ማለት በአሜሪካ መንግስት ደረጃ 3 የሽብርተኛ ቡድን በመባል ነው የሚታወቀው። ይሄ ነው ከባዱ ዜና። በአሜሪካን ኢሚግሬሽን እና የዜግነት ዲፓርትመንት ወይም ፍረጃ ውስጥ ፋኖ የሚታወቀው በ3ኛ ደረጃ የሽብርተኛ ቡድን በሚል ነው የሚታወቀው። ባጭሩ በአሜሪካን በኢሚግሬሽን እና የዜግነት ህግ መሰረት ደረጃ 3 የሽብርተኛ ቡድን ምን ማለት ነው? ባጭሩ 2 ወይም ከዚያ በላይ ግለሰቦችና ቡድኖች በሽብርተኝነት እንቅስቃሴ ሲሳተፉ ሲሆን ቡድኑ 3ኛ ደረጃ የተባለው በሽብርተኛ ስያሜ ወይም ፍረጃ አልተሰጠውም በስቴት ዲፓርትመንት ማለት ነው። አንዲዚግኔትድ ነው የሚለው በደንብ አስምሩት። ደረጃ 1 እና ደረጃ 2 የሚባሉት በስቴት ዲፓርትመንት በይፋ ይፈረጃሉ፣ በይፋ ይሰየማሉ። ደረጃ 1 እና ደረጃ 2። ፋኖ ግን ደረጃ 3 ላይ ነው ያለው። ገና ነው። ወደ ደረጃ 2 አላደገም፣ ወደ ደረጃ 1 አላደገም። ስቲል የሽብርተኛ ቡድን ውስጥ ነው ስያሜ ያገኘ። ዛሬ በይፋ በዚህ መልኩ ተገልጾ ስላየን ማለት ነው እስከዳር እንጂ የዚህ የትግራይ ጦርነት በተባለ ሰዓትም የተባለው እናውቀዋለን። ይሄ ከባድ ነገር ነው። በጣም በጣም ከባድ ነገር ነው። እንደ ቀላል ሊያጣጥሉ ሲሞክሩ ተመልክቻለሁ። የተቀምጠው ለንደን ተቀምጠው፣ የተቀምጠው አምስተርዳም ተቀምጠው፣ የተቀምጠው አውሮፓ ተቀምጠው። እኔ ወንድም አሜሪካ ቁጭ ብለህ የምታጣጥለው ነገር አይደለም። ደግነቱ የትግራዮቹ ቅድም ያልኳችሁን ሰውዬም ጨምሮ ብድግ አሉና ይሄው ይሄ ሰውዬ ቴሮሪስት የተባለበት የፈጸማቸው ወንጀሎች እነዚሁና ብለው ማውጣት ጀመሩ። የሚገርመው እኔ ከአሪዞና ደውለውልኛል ሰውየው የሚያውቁት ሰዎች። ዲቴሉን ይዤላችሁ እመጣለሁ ባይዘው ካስፈለገ። የጽምዶ ዋነኛ ደጋፊ ነው፣ የጽምዶ አስተባባሪ ነው። አይ እና አንዳንዶቹ ይሄ በትግራይ ወይም በሰሜኑ ጦርነት ወቅት በዛ በትግራዩ ሳይድ ሆነው ዋና አስተጋቢ ቅድም ያልኳቸው አይነት ዋና አስተጋቢ ሰዎች ዛሬ ሲለጥፉ
በትግራይ ላይ የዘር ማጥፋት ሲቀሰቅስ የነበረው ሰውዬ ይሄውላችሁ እያሉ እያወጡ ነው። ግን ዋነኛው የጽምዶ አስተባባሪ ነው ይሄ ሰውዬ። ችግር ሲመጣ እንዲህ ነው የሚሆኑት። በነገራችን ላይ ማሞኛለን የሆነ ነገር ሲከሰት እቺንማ ብለው የዛው በጸበል ነው የሚሉት። ጽምዶ አስተባበር ካላስተባበርክ የራስ ጉዳይ ማለት ነው። ስለዚህ ይሄ ትልቅ ቀላል ነገር አይደለም። ይሄንን አንድ እንድትወስዱ ኢምፕሊኬሽኑን አንድምታውን እነግራችኋለሁ። ምንድን ነው አንድምታው? አሁን ጥሬ ሐቁ ላይ ነው እየነገርካችሁ ያለሁት። ጥሬ ሐቁ ላይ መጀመሪያ ይሄን የሆነው የሚለውን ትርጉሙን አይ ቲንክ አሁን የተረዳችሁ መሰለኝ። ይሄ የተፈረጀው ፋኖ በአሜሪካ መንግስት ደረጃ 3 የሽብርተኛ ቡድን በመባል ነው የሚታወቀው። ደረጃ 3 ከደረጃ 2 እና ከደረጃ 1 የሚለየው ደረጃ 2 እና ደረጃ 1 በስቴት ዲፓርትመንት ዲዚግኔት ይሆናሉ፣ ይሰየማሉ። ደረጃ 3 ሲሆን ግን ገና ስያሜ አላገኘም። ይሄ ልጅ ሲገኝ በፋኖ ውስጥ ነው የተገኘው። ፌስቡኩ ምኑን ሲቼክ ሲያደርጉ፣ ትዊተሩን፣ ምናልባት ኤክስ ገጹን፣ ሌሎች ነገሮች ሲቼክ ሲያደርጉ ፋኖነቱን አረጋገጡ። ደረጃ ኢሚዲየትሊ ደረጃ 3 ውስጥ ገባ ማለት ነው። ይሄ ፓራሚሊቴሪ ማለት መሳሪያ ታጥቆ ይዞራል ማለት አይደለም። እንዳትሸወዱ በዚህ። ፓራሚሊቴሪ ነው ሲሉ ታጣቂ ቡድኑን በፋይናንስ ከደገፈም ማለት ነው። በነገራችን ለዚህ ነው እነማዛ ገንዘብ አዋጡ ሲሉ አይቷቸው ከሆነ ለአማራ ማቋቋሚያ ገንዘብ አዋጡ ነው የሚሉት። ሆን ብዬ ነው ስም የጠራሁት ወንድሜ፣ ቅድም ስም ያልከኝ አይደለም። እሱ በሚሊዮን ሲሰበሰብ በሚሊዮን ለአፋሃድ ለሚባለው ራሱ ሲሰበሰብ ለአፋሃድ ለፋኖ ተብሎ አይደለም የተሰበሰበው። እነ ሻለቃ ዳዊት የሰበሰቡት ይሄው መጥቶ ለፋኖ ነው የሰበሰብኩት ውሸቱን ነው ኤርሚያስ ካለ ወጥቶ ይናገር። በሚሊዮን የሚጠጋ ገንዘብ ሲሰበስቡ ለፋኖ እንሰበስባለን ብለው አልሰበሰቡም። ገንዘቡ የገባው ግን ፋኖ አፋሃድ ጋር ነው። ዛሬ አደባባይ የወጣ ነው። አንዳንዶቹ የ6 ወር ሳተላይት የተከፈለላቸው ከአፋሃድ ገንዘብ ወጥቶ ነው። እዛው ካሉ ሰዎች ነው የወጣው ባይዘው። አንዳንዶቹ ሚዲያዎች ሳተላይት የ6 ወር ገንዘብ የ6 ወር እንግዲህ 14,000 ብር ብታስቡት በ6 14,000 ዶላር ወይም 18,000 ዶላር አጠቃላይ ወጪው እስከ 20,000 ዶላር ነው በወር። 20,000 በ6 120,000 ዶላር ለሳተላይት የከፈለው አፋሃድ ነው። እኔ አይደለሁም። የዛ አባላቶች ነው የተናገሩት። የሚዲያው አባላቶች ነው የተናገሩት። ሲናገሩ በጆሮዬ ስለሰማው። ስለዚህ ፋይናንስ ስትቀበል የአሜሪካ መንግስት አንዱ የሚያቅበት ነገር እንዳይኖር በፍጹም። እስቲ አይታችኋታል? ማዛን አይታችኋል? ለፋኖ የሚሰበሰብ ስትል አትልም። ገንዘቡ ግን ፋኖ ጋር ነው የሚገባው። እሱ ነው ፖይንቱ። በነገራችን ላይ ሸራሪቱን አይደለም ዋናው እንትኑን አይደለም ድሩን አይደለም ሸራሪቱን ነው ዋናው። ስለዚህ ታጣቂ ኃይልን በገንዘብ መደገፍ ፓራሚሊቴሪ የሚባለውን ኃይል በገንዘብ መደገፍ በራሱ ሶስተኛው እርከን ሽብርተኝነት ውስጥ ነው የሚከተው። በደንብ ወቁኝ። ቅድም እንዳነሳሁት በሚሊዮን የሚጠጋ ከኢትዮጵያ ከአሜሪካን ሀገር የሚሰበሰብ ገንዘብ የምትሰሙት አማራን ለማገዝ፣ አማራን ለንጠጠል፣ ተፈናቃዮች ለማገዝ፣ ለማጠናከር፣
ኦሮሞን ለማገዝ ለማጠናከር ምናምን እየተባለ የሚሰብ በተለይ ከአማራው ሳይድ በዋናነት የተሰበሰበው ገንዘብ ለሽብርተኝነት ስራው ነው የሚሄደው። ቅድም እንዳነሳሁት ነው በሚሊየን ከተሰበሰበ በኋላ እነ ሻለቃ ዳዊት የተሳተፉበት የ6 ወር ሳተላይት ክፍያ የከፈለው የአማራ ፋኖ ብሔራዊ ድርጅት የሚባል አፋህድ ነው። ያም ብቻ ሳይሆን እነዚህ ሰዎች ኦፊሻሊ ማዛን ብትወስዱ ኦፊሻሊ የፋኖ ደጋፊ ናት። እሷ ሲምቦሊክ ያረኩት 12 ሚዲያዎችን በስሯ ስለያዘች የነ አስረስ ተወካይ ስለሆነች ነው። በነገራችን ይሄ በጣም ከባድ ነው። እያንዳንዳችሁ በዚህ ደረጃ በማወቅም ባለማወቅም ለተሳተፏችሁ ሰዎች ነው እየነገርኳችሁ ያለሁት። አሜሪካ ቀላል አይደለም። ዛሬ ሚስጥሩ እንትኑ ሲወጣ ብዙ ሰው ተፍረክርኮ ከማረግ መጠንቀቅ ነው። እኔ ልንገራችሁ ገንዘቡ ተዋጥቶ እንኳን ለታጣቂው ቢደርስ አሜሪካን ሀገር ያላችሁ ሰዎች እንደው በቃ አላማችሁ ታጣቂው ኦኬ ገንዘብ አግኝቶ ጥይት አግኝቶ ክላሽ አግኝቶ ብትሉ እንኳን እሰየው፣ ምናልባት በቃ ልቦናችሁ ያርፍ ይሆናል። እንደዛ ግን አይደለም። ሁለት ችግር ውስጥ ነው የምትገቡት። በተለይ አሜሪካን ሀገር ያላችሁ አንደኛ ተዋጣ የምትሉት ገንዘብ ለታለመለት ዓላማ እናንተ ላሰባችሁ ታጣቂው ክላሽ እንዲያገኝ ወይ ፋሻ እንዲያገኝ ወይ መድኃኒት እንዲያገኝ ወይ ጥይት እንዲገዛ ነው አይደለ? ጥይቱ የሚገዛበትም አይደርስለት። እኔ አይደለሁም እዛው አሁን ቅርበት እርስ በርስ ትስስር ያላቸው ሰዎች ያወጡትን እኔ ከነሱ ተጠርቼ ከነሱ ወስጄ ያስቀረብኩትን ላቅርብላችሁ። ዛሬ ጽምዶ ውስጥ የትግራይ ብሔርተኞች አብረው ስላሉ የትግራይ ብሔርተኛ ሚዲያዎች መረጃ ብለው ከነሱን የተቀበልኩትን ይዛን ከነሱ ሰምቼ ነው ያስተጋባው። ያ ሁሉ ገንዘብ ከተሰበሰበ በኋላ ኤርትራ ሄደው የማይሰራ ክላሽ ነው አሮጌ ክላሽ የተገዛው። ሻቢያ ነው ዶላሩን የወሰደው። እኔ አይደለሁም እንዳልኩት። አሁን ዛሬ ጽምዶ ስር ያሉ የትግራይ ብሔርተኞች ሚዲያዎች ናቸው ሰበር ብለው ያስተላለፉት። እነ ሻለቃ ከሌ ኤርትራ ሄደው የገዙት አሮጌ ክላሽ ገዝተው መጡ $200,000 $300,000። ይሄ የተነገረ አደባባይ ያለ ዜና፣ ትንታኔ የተሰጠበት ዜና። ያኔ ጸብ ስለነበረ ከትግራይ ብሔርተኞች ጋር እንግዲህ ቲፕ ተደርገዋል በወቅቱ። ስለዚህ ኢቭን ሁለት ምት ነው የምትመቱት ምላችሁ ሰዎች ያወጣችሁት ገንዘብ እንኳን ለተፈለገው ዓላማ አይውልም። ይሄው ሻቢያ ኪስ ነው የሚገባው። እኔ እርግጠኛ አይደለሁም የግንቦት 7 ምናምን በነበረ ሰዓት ራሱ ለመድኃኒት ለምናምን እያሉ ይሄ ግብረ ኃይል ምናምኖቹ ይሰበስባሉ። እኔ አውቃለሁ እንደሚሰበስቡ። ግን ምን ያህል ነው ያ የተሰበሰበ የተገዛ ፋሻ ምናምን ሲገዙ እሰማ ነበረ። የመድኃኒት ገዛን፣ የቁስል ፋሻ ገዛን። እንግዲህ አሁን በኋላ ስንሰማ 200 አይሞላም። የነ ፕሮፌሰር ብርሃኑ ታጣቂ 200 አይሞላም። በሺዎች የሚጠጋ ፋሻ ምናምን ነው። እኔ ያስታውሳለሁ በእንትን ተጭኖ በዚህ በመርከብ ሲናገሩ ምሰማቸው። አግዙኝ የግብረ ኃይሉ ልጆች ካላችሁ እዚህ ውስጥ ማን የወሰደው ታዲያ? ከሻቢያ ውጭ ማን ነው የሚወስደው? ይሄን ኢትዮጵያውያን እዚህ ያላችሁ ታዋጣላችሁ፣ ሻቢያ ወስደዋል። አሁንም አማራ ደሶኮልድ የአማራ ብሔርተኛ ታጣቂ ምናምን የሚለው ጽንፈኛው ያዋጣል፣ ሻቢያ ወስደዋል። ብልጥ ነው ሻቢያ በዚህ። ከዛ አሮጌ ክላሽ እየወለወለ ይሰጣል። ምን ችግር አለበት? ስለዚህ በሁለት ነው የምትጎዱት። ገንዘባችሁን ያወጣችሁት ለፓራሚሊቴሪ ላለ ለሽብርተኛ ቡድን ነው። አውቶማቲካሊ ሶስተኛው ምዕራፍ ውስጥ ትገባላችሁ። ያወጣችሁት ገንዘብ ደግሞ ለተፈለገው ዓላማ አይውልም።
ይሄ ነው እየሆነ ያለው። በጣም ሃይ ሪስክ ነው ያለው። ይሄ ደን ያሽሞነሙላሉ ወጥተው ፋኖነን እንዲነን እያሉ የኔን ተደጋጋሚ ማሳሰቢያ ልስጥና ወደሚቀጥለው ርዕስ ልሂድ። ይሄ የኔ ማሳሰቢያ ካልተሳሳት ከአንዴ ሁለቴ ከሁለቴ ሶስቴ አራቴ ተናግሬዋለሁ። ምናልባት ያለፉት 2 ዓመታት ውስጥ 2-3 ተናግሬዋለሁ። እንዳትሰለቹ። ዛሬ ግን ስላያችሁ ይሄን ነገር ትመሰክራላችሁ። በትንሹ 3-4 ተናግሬያለሁ። ይድረስ አሜሪካን ሀገር ላላችሁ ኢትዮጵያውያን አማራም ሁኑ ኦሮሞም ሁኑ ምንም ሁኑ ብዬ ደጋግሜ ተናግሬያለሁ። ዛሬም ያንን ማሳሰቢያ ልናገር። ይጠቅማል አይጠቅምም አላውቅም። እኔ ወደዚህ ሀገር ስመጣ እንደመታደል ሆኖ የገባውበት ወይም ያረፍኩበት ዘመዶቼ ኢሚግሬሽን ላይ የሚሰሩ ሰዎች ናቸው። እና አመሰግናቸዋለሁ በጣም። ቤተሰቦቼ ናቸው። ታላቅ ወንድሜ ብዬ ነው። አንዳንድ ነገሮች ለማወቅ ጠቅሞኛል። ከምሬ ነው። ገና መጀመሪያ መጪ ስለሆንኩኝና ኢንቫይሮንመንቱ አዲስ ስለሆነ የኢሚግሬሽን ኬዞችን ለማየት እድል አግኝቻለሁ። አመሰግናለሁ ታላቅ ወንድሜ። ከነዚህ ኬዞች አንዱ እነዚህ የአሳይለም ኬዞች ናቸው። ብዙ ኤክስፒሪየንስ ነው ያገኘሁት። ከምሬን ነው የምላችሁ። እና አንድ ጊዜ ምን ሆነ፣ ድጋሚ ነው እየነገርኳቸው ያለሁት ወይ 3 ምናምን እንዳትሰለችሁ ግን እኔም የሆነ የወሰድኩት ኤክስፒሪየንስ አለ ማለት ነው። ብዙ ኬዞች አንብቤያለሁ። በዛ ምክንያት ምናልባትም ደግፌያለሁ። እና በአንድ ወቅት ሁላችሁ የምታውቁት አሁን የአማራ ጽንፈኛ ብሔርተኝነት ውስጥ ያለ ሰው አንድ የውጭ ፋኖ ምናምን ዲያስፖራ አስተባባሪ ምናምን የሚባሉት ጋር ሲሄድ አየዋለሁ። አንዳ ሰውን ደብር ብሎ ይጠፋል ይመጣል ምናምን፣ ግን ሁላችሁ የምታውቁት ሰው እና የመጣ ሰሞን ስለነበረ ወዳጆንን እና አንዳንዴም እኔ የምጽፋቸው እሱ የሚጽፋቸው ነገሮች ስለነበሩ እንገናኝ ነበር። ኮንግረስ ላይብረሪ ምናምን እንገናኛለን፣ ይሄዳለሁ። ከዛ የሆነ ወቅት ኬዙን ካስገባ በኋላ አሳይለም ካስገባ በኋላ ነው የሚነግረኝ። እውነት ለመናገር ከዛ በፊት ቢነግረኝ ኖሮ አስተካክለው ነበረ። እና ምን አለኝ፣ ኬዙን ጻፈ፣ ገባ ምናምን እና ኢንተርቪው የተደረገውን ኢንተርቪው ነው የነገረኝ። ኢንተርቪውን ሲነግረኝ ኢሚግሬሽን እንግዲህ እንደገባችሁ ኢንተርቪው ያደርጓቸዋል፣ ኦፊሰሩ ያደርጋቸዋል። እዛ ላይ የታጣቂ ቡድን አባል ነህ ወይ የሚል ጥያቄ ለሁሉም ሰው ነው የሚጠየቀው። ከዛ ምን መለስ ካልኩት አይ አይደለሁም አልኩኝ አለ። ጥሩ አረግ ካልኩት ቀጥሎ ኢሚግሬሽን ኦፊሰሩ የሚጠይቃችሁ የምትደግፈው ታጣቂ ያለ ወይ ብላችሁ የሚጠይቋችኋል። እና እሱ የመሰለው እንግዲህ የስርዓት ለውጥ ምናምን ስለሆነ አሁን የምደግፈው ታጣቂ ያለ አለ። የትግል የሚታገል አሁን የትግል የሚታገል ትደግፈዋል? አዎ በሐሳብም በምናምን ደግፋለሁ፣ መረጃዎችን ምናምን ካሉም ሰጣለሁ አይነት ነገር። ማን ይባላል? ግንቦት ሰባት
ይሄን እየነገረኝ ወሽመጤን የተቆረጠው ማለት በቃ ነገሮች እንዳለቁ ገባኝ ነው። እንዳልኳችሁ የኔ ፓስት ኤክስፒሪየንስን ከወንድሜ ጋር ባለኝ ግንኙነት ያገኘኋቸው ነገሮች ማለት ነው። ወሽመጤ ቁርጣ አልኩኝ። በቃ በጣም ጥሩ እኮ ነው። በቃ መንግስት የሚቀይር አካል ምናምን ግንቦት ሰባት የሚባል እንግዲህ ከወዳጅነት አንጻር ምናልባት ብዙዎቹ እኔ ነኝ ወዳጅ ግንቦት ሰባት ወዳጅ ከሆነ እና ለኢሚግሬሽን ኦፊሰሩ እንደዛ አልከው? አዎ ደጋፊ ነኝ። በተለያየ በሐሳብም በምናም በቃ ይሄ ሰው አያገኝም። የዛል ታውቅ ያለው ነው ግን ልነግረው አልፈለኩም። አይ እንደዛ ባትል ጥሩ ነበረ ምናምን ብዬ ዲቴይሉን ተውኩት። ባጭሩ በሚቀጥለው ጊዜ አንቀበለው ማለት ጉዳዩን ወደ ፍርድ ቤት ኮርት መሩት። ኮርት ሲመሩትም አሁን ያልኳችሁ ኬስ ተጠቅሶ ነው እና በሆነ ቀን በኋላ እንዲሁ ያየሁት የግንቦት ሰባት ጠላት ሆነ ሰውየው። የግንቦት ሰባት ጠላት ከሱ በላይ የግንቦት ሰባት ጠላት የለም። ከዛ በኋላ አሁንም ጠላት ይመስለኛል። ምን ልላችሁ ነው? ይሄ በስሜት መነዳት፣ አለማወቅ ትክክል አይደለም። አያውጣችሁም። አሜሪካን ሀገር ቁጭ ብለህ በምንም መንገድ መንግስትን በትጥቅ ትግል እጥላለሁ የሚል አካል አባልም መሆን መደገፍም ፋይናንስ ማድረግም አትችልም። ደሞመንት ስታደርግ ሶስተኛው ቡድን ውስጥ ገባል። ደግሜ ማሳሰብ ፈልጋለሁ። ፋኖ ስለሆነ ኦላ ስለሆነ ቲፒኤልኤፍ የሆነ ስለሆነ ምናምን አይደለም። እነሱ በተለያየ መንገድ ሊያረጉ እንደ አሜሪካ እንደ መንግስት ወስነው የሆነ ነገር ሊያረጉ ይችላሉ። ዳት ሌላ ነው። እሱ አሜሪካን ሀገር ቁጭ ብለህ ግን የታጠቀ ኃይል አባል ነኝ፣ ደጋፊ ነኝ፣ ፓራሚሊተሪ ፋይናንስ አረጋለሁ ምናምን ካልክ ዘሞመንት የሽብርተኝነት ሊስት ውስጥ ነው የምትገቡ። it doesn't matter ፋኖ አሁን ዛሬ ፋኖ ስላየን ነው እንጂ የሆነ ሰው ዲፖርት ቢሆን ደግሞ ኦሮሞ ነጻነት ሰራዊት ወይም ኦላ ተብሎ ልታዩ ትችላላችሁ። ይሄ በጣም ሲሪየስ ነው። አሜሪካ ቁጭ ብለህ ታጣቂ መደገፍ አትችልም። መንግስት የሚገለብጥ ብለህ ማለታችን የራሳቸው ፎርሙላ ሊኖራቸው ይችላል ብያቸዋል። የራሳቸው የውስጥ አሰራር በሌላ አካል የሚሰራ ኦፊሻሊ ግን ይሄ ነው ያለው። ስለዚህ እኔ ምክረ ሐሳቤ አሳጥረውና በአጉል ድንፋታ እንዳትታለሉ። አሜሪካን ሀገር ህግ ነው። አውሮፓ ያለ እየጨፈረልህ አውሮፓ ሆኖ አያድንህም። ልንገራችሁ፣ አያድናችሁም። አሜሪካ ነው። ስለዚህ ይሄ ሄዳችሁ ማንብቡት ከፈለጋችሁ። ሶስተኛ ደረጃ ሽብርተኝነት ምን አይነት ምናምን ስትሉ አንዱ ይነግራችኋል። የመንግስትን በኃይል በትጥቅ ትግል የሚጥሉ የሚሳተፍ አካል ይላችኋል። ሄዳችሁ አንብቡት። ውስጥ ሄዳችሁ ብታነቡ ታገኙታላችሁ። የታጠቀ ኃይል አባል ደጋፊ መሆን በጥያቄ ውስጥ ነው የሚያስገባው። ይሄን 3-4 ተናግሬዋለሁ። ዛሬ አንዳንዶች ጽፈው እያየው ነው። ኤፍሬም ማዴቦ ጽፎ አይቻለሁ።
ሰለሞን ቦጋለ ማን እንደሆነ አላቅም በት ፋኖ ከቴሮሪስት ጋር የሚያያይዘው ነገር የለም ይሄ ፋኖ ማለት the grassroots self defense movement ነው ስለዚህ ፋኖን በቴሮሪስትነት መወሰን ወይም ይሄን ትርክት ማስቀመጥ ትክክለኛ አይደለም ይሄን የጻፈው ለማን ነው ይሄንን አስተካክሉ ሚስጋይዲንግ ኢንፎርሜሽን ነው ሚስ ሪፕሬዘንት ያደርጋል ይሄን የጻፈው ማን ነው ኤፍሬም ማዴቦ ነው የማንን ሲሲ እንትን ከስራ አታች አርጎ የዩኤስ ኢሚግሬሽን and custom office እንትን አርጎ ማለት ይሄ ኦፒኒየን ነው የጻፈው እኔ ግን ለወንድሜ ኤፍሬም ማዴቦ ማስተላለፍ እንፈልገው እኔ ፋኖ ነኝ ብለህ ጻፍና አስተላልፍ ከዛ ዌል ሪስክ ሊወስድ ይችላል ሲባረር ምናልባት ኤርትራ ሜድ ስለሚፈልግ ምናልባት ግን አስተካክሉ ምን በሉ ሳይሆን ማለት ያለበት እንደና ኤፍሬም ማዴቦ አይነት ስሙ ተጠቅሶ አስተያየት ስለሰጠ ነው እንግዲህ ኤፍሬም ማዴቦ ግንቦት 7ም ነበር ሊስን አሁን ማለት ያለበት ኤፍሬም እኔም ፋኖ ነኝ ብሎ ነው ማለት ያለበት የፋኖ አባል ነኝ የፋኖ ፋይናንስ አደርጋለሁ የፋኖ ደጋፊ ነኝ ምናምን ስለዚህ እኔም አባል ስለሆንኩኝ ይሄንን አስተካክሉ ነው ማለት ያለበት ይሄ ኦፒኒየን ነው ይድረስ ለአሜሪካን ኢሚግሬሽን ኦፊስ ብሎ ፋኖ ማለት የአማራ ግራስሩት የሚንቀሳቀስ ነው እንደዚህ የሚያደርግ ነው ስለዚህ አትመድቡት በሽብርተኝነት ብሎ ነው የጻፈው እኔ ግን አስተካክለው ትንሽ ሼፕ አድርገው ነው ምለው ወንድሜ ኤፍሬም ማዴቦ ነው ምንድነው ምለው እኔም ፋኖ ነኝ ብለህ ጽፈህ ቀጥለህ ፋይናንስ ማረጋለው አመራርም ሰጣለው ድጋፍም ማረጋለው ኃላፊነትም ወስዳለው ፋኖ በሚያደርገው ነገር ኃላፊነት ወስዳለው በልና ኢሚግሬሽን ኦፊስ ሆይ እባክህ ይሄን አካል ከሽብርተኝነት ሌቭል ማድረግ ስተት ነው ብለህ ተናገር አማራ ከፋኖ ጋር ምንም አይነት ትስስር የለውም አሁን በተለይ አሁን ያለው ፋኖ የሚባለው የተደራጀው ኃይል በተለይ አሁን የሻቢያ ዋና አስፈጻሚ የለውም የአማራ ኮዝ የሚባል የለውም ምንም ሰምታችሁ አሁን የአማራ ኮዝ የሚባል ሰምታችሁ ታውቃላችሁ ህልውና የምትሰሙት የለውም የአማራ ኮዝ ምንድነው የምታስፈጽመው አማራ ላይ የለም ቢኖር ኖሮ ወልቃይት ብሎ አይወጣም ነበር እንዴ መግለጫ አይሰጥም ነበር ቢኖር ኖሮ 75000 የራያ ላይ የአማራ ሰዎች ሲፈናቀሉ 75000 አንድ መግለጫ አይታችኋል 75000 ተፈናቅሎ አማራ ምሬ ወዳጆ እዛ ዙሪያ አይደል ያለው ለምደው ዚፕ ያደረገው 75007 ቁጥር ነው እንዴ ምን ነው እንደማዛ ስለ 75000 አላወሩ የወሎ ሰው አይደለች እንዴ የወሎ ሰዎች አይደሉ እንደዛ አካባቢ ያሉት 7 ቁጥር አይደለም እኮ 75000 ተፈናቅለው እኮ ሌላ ቦታ ነው ያሉት እኮ 75000ዎቹ ታፍነው የተወሰዱ በርካታ ታፍነው ደግሞ የተወሰዱ መቀሌ ትግራይ የተወሰዱ ታፍነው ህዋ ቲፒኤልኤፍ አፍነው የወሰዳቸው ከአማራ ጋር የተያያዘ አንድ አሁን ያለው ፋኖ ከአማራ ጋር የተያያዘ ኮዝ የለውም ቆይቻለሁ ይሄን ከተናገርኩ ነው ኤጀንት ነው እኔ እንደውም የኢትዮጵያ መንግስት ኦነግ ሸኔን ፈርጆ ፋኖን አለመፈረጁ ፍትሃዊ ነው ብያላም ተናግሬያለሁ በኦነግ ሸኔና በፋኖ መካከል ልዩነት አይታየኝም ምን ልዩነት ካለ ንገሩኝ የተለየ ልዩነት ካለ
ያም ይገላል ይሄም ይገላል ያም ያስራል ይሄም ያስራል ያም ያፍናል ይሄም ያፍናል በጅምላ ይጨፈጭፋል ያም በጅምላ ይጨፈጭፋል ንጹሃን መምራኖችን አሰልፎ ይረሽናል ይሄኛውም ይረሽናል ቤተሰብ አውጥቶ ይረሽናል ምስኪንን ሴቶች ምንም ማቁ ሴቶች አውጥቶ ይረሽናል ይሄኛውም ይረሽናል ይሄኛውም ያግታል ገንዘብ ይቀበላል አግቶ ይሄም ያግታል ምንድነው ልዩነታቸው ቴልሚ በጃልማሮና በዘመነ መካከል ያለው ልዩነት ምንድነው ልዩነት የለም ስለዚህ እነ ኤፍሬም ማዴቦ ከጻፉ መጻፍ ያለባቸው እኔም ፋኖ ነኝ ብለው ነው መጀመር ያለባቸው ሲጀምሩ ራሱ አባልም ነኝ ፋይናንስም ማረጋለው ሊደርሺፑንም ወስዳለው ኃላፊነት ወስዳለው ውጪ ያለው አመራርም ሊሆን ይችላል ደጋፊም ሊሆን ይችላል ያን ካደረገ በኋላ ቀጥሎ የአሜሪካ መንግስት ወይ ለምን በቴሮሪስት መደብከው ብሎ ቀጥሎ መጠየቅ ይሄ ነው ትልቁ ቁም ነገር የሚመስለኝ እንጂ አሉ ይወላችሁ በደንብ ተረዱ ራሳቸውን አውጥተው አሁን ታያለ አሁን እኔ ደግሞ አውቃቸዋለሁ በብዛት ብዙዎቹ አሁን ድርግም ብሎ ነው የሚጠፉት ይሄ በዩኒቨርሲቲ የሚያስተምሩ የሰብአዊ መብት ዶክተር ምናምን ቺካጎ ምናምን ያሉ አንድ ሰሞን ከአልሸባብም ጋር ቢሆን እንስራ ከሶማሌም ጋር እንስራ ከኤርትራም ጋር እንስራ ምናምን ሲጽፉ አይታችኋል ድርግም ብለው ነው የሚጠፉት ይውልሲ በስም አልጠራም ስለምን ተዋወቅ ማንን ያስበላሉ ምስኪኑን ያስበላሉ ማቀው ምስኪኑ በስሜት በምናምን ይወጣና እኔም ፋኖ ነኝ እኔም እንዲ ነኝ ምናምን ገንዘብ አዋጡ ይላል እነሱ ይጠፋሉ በጣም ኦፖርቹኒስት ናቸው ባይዘው በመጨረሻ ኦፖርቹኒስቶች ናቸው ዛሬ ሲደነፉ ብታዩ በሚዲያ ለእንዴት ጥንቃቄ አድርጌ ልናገር ነው የሚሉት የኤፍሬም ማዴቦ ንግግር የጥንቃቄ ንግግር ነው የጥንቃቄ ንግግር ነው እኔም ፋኖ ነኝ ይበል ከዛ በኋላ ይበሉ ሲጽፉ ከዚህ በኋላ ሚዲያም ላይ ሲወጡ እኔም ፋኖ ነኝ ልክ አይደለም ፋኖ ፋይናንስ አረጋለው እደግፋለው ምን እላለው ብለው ይጡ ፓራሚሊተሪውን ኃይል ማለት ነው ስለዚህ እኔ ለምስኪኑ ነው እየተናገርኩ ያለሁት ለነዚህ አደገኛ ሰዎች አይደለም እኔ አንደበቴን እየከፈትኩ ያለሁት ምስኪን ምንም መታቁ በስሜት የምትነዱ ተጠንቀቁ ከምሬን ነው ትግል የትጥቅ እንቅስቃሴ አሜሪካ ውስጥ አያዋጣም so it's not about ሰለሞን ቦጋለ or ምናምን የሚባል ሰው አሁን መቼለት አንድ ግራንድ ጀስቲፋየር ሚስተር ግራንድ ጀስቲፋየር ምለው ሰው ያለ ታውቁታላችሁ ሚስተር ግራንድ ጀስቲፋየር ውይይት ያደርጋል ሚዲያ ላይ ወጥቶ ትንሽ ጽፌያታለሁ ፌስቡክ ላይ ምንድነው ውይይቱ ምግበይ የሚባለው የህዋት ጀነራል ይወጣና ለድሮንም እኮ ጸረ ድሮን አለ ለአይሮፕላንም እኮ ጸረ አይሮፕላን ጥያቄው ብሱ ነው በነገራችን እኔ በዳዊት ከበደ ትንታኔ ነው መስማማው ሊደበድቡ ሲሞክሩ አይቻል ግን የተጠየቀው መንግስት ይኩራራል በድሮን ያውን ያለው መንግስት ምናምን ለሚባለው ጥያቄ ነው የመለሰው ምን ጠራ ማይምነት ነው ኢንተርፕሬት አልሆነም ምናምን የሚባለው ነግራችኋለሁ ምክንያቱም የትግራይ ጽንፈኛው ለምን እንዳበደ ምግበይ ነግራችኋል ጽፌዋለሁ ነው ካብለ የሚተያዩት
ሄዳችሁ ስሙት የፋሲልንም ትንተና እንዴት ምግበይ እንዴት ድሮን የድሮን አስፈላጊነት ለህወሓት እንዴት እንደሚጠቅም ትንታኔ ሰጥቷል። የአማራው ኃይል ድሮን ይዘሃል ነው እያለ ያለው የትግራዩን ኃይል ለምን እንዳሉ ነግራችኋለሁ። ያዟት እቺን ፖይንት እና የምግበይ አጀንዳ እኔ እንዳልኩት አላቀጣጠልኩትም። የድሮን ምናምን ጉዳይ እሱ አይደለም ዋናው ፖይንት ዝርፊያ ስለሆነ ዝርፊያው ላይ ነው ያጎላሁት። የምታውቁት ነው አይታችኋል። ዝርፊያው ነው የዝርፊያ ጦርነትና ነው እንጂ የድሮን ምናምን አይደለም። ዘራፊዎች ቨርሰስ ምናምን ነው ጦርነቱ። ምግበይ ወጥቶ የተናገረው ዘራፊ ነኝ፣ ይሄን ዘራፊነት ለመጠበቅ ጦርነት አቀጣጥላለሁ ነው ያለው። ሌላ እኮ አይደለም። የትግራይን ህዝብ ፕሮቴክት ላደረግ ነው ድሮን ተቆጣጠርኩ አላለም። እና እዚህ ውይይት ላይ ሚስተር ግራንድ ጀስቲፋየር ይመጣና he tried to justify grandly በጣም በትልቁ ጀስቲፋይ የሚያደርገው ምንድነው የምታወሩት እነዚህ የብልጽግና ሰዎች? ድሮን ትልቅ ነገር ሆኖ ነው እንዴ? ድሮን ነው የሚያወራው ሚስተር ግራንድ ጀስቲፋየር። ምን ድሮን ትልቅ ነገር ሆኖ ነው? ስማ እንጂ እኔ እኮ አሜሪካን ሀገር ዛሬ ሄጄ ሱቅ ድሮን ገዝቼ መምጣት እችላለሁ። የጦር ማለት ነው፣ የዝም ብሎ ተራ ድሮን አይደለም። ቢኮዝ እየተወራ ያለው ስለ ጸረ ድሮንና ድሮን ነው። ስለ ድሮን መምቻ ነው እየተወራ ያለው። የጦር መሳሪያ ስለ ጦር መሳሪያው ድሮን ነው እየተወራ ያለው። እና ሚስተር ግራንድ ጀስቲፋየር መጥቶ እኔ እዚህ አሜሪካን ሀገር ሱቅ ሄጄ ድሮን ገዝቼ እመጣለሁ አለ። እኔ የት ልግባ? አረ ትራምፕንም አነሳው ሚስተር ግራንድ ጀስቲፋየር። ትራምፕን እያጨናነቁት ድሮን ገዝተው ምናምን እዚህ አሜሪካን ሀገር አለ። እኔ መቼም አብሮት ያለው ጋዜጠኛው በውስጡ እንዴት እንደሚስቅበት ሳስብ ያዋርደው አይፈልግም። አይ ነው ይገባኛል። ተመለከታችሁ? እኔ እንደው ምን አልኩኝ? አይ እንደው ሱቁን ጠቁሞኝ እንደው ሱቁን ድሮኖቹን በገዛው ሱፐርማርኬት የሚገኙ ከሆነ ያውም እኮ ኤኒዌይስ እኔ ፐርሰናል ማድረግ አሁን አልፈልግም። እንዲህ አይነት ነገር ነው የምታዩት። አሁን ተመልከቱ፣ አሜሪካን አገር የጦር መሳሪያ ያለው ድሮን በሱቅ ተገዝቶ ሲኬድ፣ ያውም እኮ ምንም ወረቀት የሌለው ሰውዬ እኮ ነው። ምንም ዛሬ ተራዝሞለት ከሆነ በሆነ በተራዘመው ወረቀት ላይ ያለ ሰውዬ ማለት ነው። I don't know አሁን ኬዙ አሳይለም ስለሌለ ነው ይሄን ማለት ነው። ኬዙ ይሄ አንዳ ፖስትፖን የሆነ ኬዝ አለው አይደል? እንትን ፔንድ አድርጎ በሱ የቆየ ሰው ምንድነው ሊያስተላልፍ የፈለገው? አሁን ይሄንን ሰምታችሁ ረካችሁ? ደስ አላችሁ? ይሄ ፖለቲካ ትንታኔ አስደሰታችሁ? ይሄ ነው ፖለቲካ? የትኛው የአሜሪካ ሱቅ ነው የጦር መሳሪያ ድሮን የሚሸጠው? ተራቃ ነው። it's not a big deal ምናምን ይላል። ሁላችሁ ትልቁን ነገር እንዴት ሲምፕሊስቲክ አድርጎ ጀስቲፋይት ግራንድ ያልኩት እኮ ለዛ ነው፣ ሌላ እንዳይመስላችሁ። አንዳንድ ሰዎች ስድብ ይመስላቸዋል። ግራንድ ጀስቲፋየር ማለት በቃ በጣም ከባድ የሆነ የካልኩለስ አለ አይደል? ከባድ 3 ዳይሜንሽናል ምናምን። ያንን 3 ዳይሜንሽናል ካልኩለስ ተራ የአርቲሜቲክ ተራ የዚህ እንትን አድርጎ ሲያመጣላችሁ ማለት ነው።
that's called grand justifier. ጀስቲፋየር ጎት ዶንት ወሪ ምን ይሄ የሚወራው ምግበይ ድሮን ያዘ አልያዘ እየተባለ የሚወራው ነገር ምንድነው የሚያስጨንቃችሁ? ድሮን እኮ ማለት አሜሪካን ሀገር ሱቅ ገብተህ ተራሱ ገብተህ ገዝተህ የምትወጣው ነው። ቢግ ዲል አይደለም። እኔ አሁን ሄጄ ገዝቼ መምጣት እችላለሁ። ይኸው ትራምፕን እያጨናነቁት ነው ገዝተው። የኛ ጀግና እየተባለ ይሰማል የሰውየው። አይ ዘግይቶ መምጣት ዲያስፖራ በጣም መጥፎ ነው። ባይዘው ይሄ ዘግይቶ መድረስ ዲያስፖራ ላይ በጣም በጣም አደገኛ ነው። አሁን ሁሉ ነገር ከተበላ ካለቀ በኋላ ነው የደረሰው ይሄ ሰውዬ። ሲደርስ ደግሞ ሙሉ ለሙሉ ተሰብስቦ ኢሳያስን ጀስቲፋይ የሚያደርግ ቲፒኤልኤፍን ጀስቲፋይ የሚያደርግ ሰው ሆኖ መጣ። በጣም እኮ በምስራቅ አፍሪካ ፖለቲካ ውስጥ ምናልባትም በአጠቃላይ በአፍሪካ ፖለቲካ ውስጥ ጀስቲፋይ ለማድረግ ከሚከብዱ ቁጥር 1 ሻቢያ ነው፣ ቁጥር 2 ቲፒኤልኤፍ። እኔ ሌሎቹን ዲቴል አላቅም ከይቅርታ ጋር እንጠይቃለሁ። ግን በቃ በምስራቅ በአፍሪካ ልበለው እንደው አትላርጅ ስኬል አላውራ። በምስራቅ አፍሪካ ፖለቲካ ውስጥ ጀስቲፋይ ለማድረግ እንቅስቃሴውን ራሽናላይዝ ለማድረግ በጣም በጣም ከባድ ቁጥር 1 ሻቢያ ነው፣ ቁጥር 2 ቲፒኤልኤፍ። ይሄ ሰውዬ ዲያስፖራ መጥቶ በመጨረሻው ሰዓት የቲፒኤልኤፍ ጀስቲፋየር እና የሻቢያ ጀስቲፋየር ሆነ። ኢምፖሲብል የሆነ ተልእኮ ነው እኮ የተሰጠው። ሚሽን ኢምፖሲብል አይነት ነገር ወይ እንትናን መሆን አለበት። ይሄ የሞተው ሰውዬ አንድ የሆነ ልጅ ሆነን የምናየው ሙቪ ነበረ። ምንም ነገርም በቃ የማይቻለው ማን ነበረ? በእናታችሁ አስታውሱኝ ስሙን። ምንም ነገር የሚሆንለት አንድ ሙቪ አክተር ነበረ፣ ሞቷል በቅርብ ቀን። ሸዋዚንገር አይደለም፣ የሆነ ስም አለው፣ እንትኑ ይታወቃል። እንትና ነው እንካርለት ይባላል። ራምቦም አይደለም፣ ያ ሙቪ ነው በቃ የሚመስለኝ እኔ። ራምቦ አይደለም፣ ኖ ኖት ራምቦ። አንድ አለ በቃ ረበስማ ማይጋብር ልጅ ሆናችሁ አላያችሁትም? ማይጋብር በቃ መጀመሪያውን አይታችሁት ማይጋብርን፣ መጨረሻው ምንም ከባድ ቢሆን ጀስቲፋይ እንትን ያደርገዋል። ማይጋብር ነው የሆነው የሰውዬ። እና በቃ ይጨፍሩለታል፣ ይደሰታሉ በማይጋብር። ኤኒዌይስ ይበቃል ከዚህ በላይ። ያም ሆነ ይህ ጽምዶ ላይ አሁን የምሰማቸው ነገሮች አይቻለው። ቅድም አሉላን አይቼዋለሁ፣ ሪፖርት አድርገንበት ነው የሚል ይኸው ብሉበርግ ምናምን ብሎ ያወጣ ሪፖርት አድርገውበታል። ያኔም አድርገውበታል። አሁን እንግዲህ ቅድም እንዳልኳችሁ ይሄ ልጅ የጽምዶ ደጋፊ ነው፣ ግን ስቲል አሁን ፕሬዝ እያደረጉ አንዳንዶቹ ፕሬዝ፣ አንዳንዶቹ ጸጥ ብሏል። አንዳንዶቹ ግን እሰየው ያኔ ያደረገብን ነው እንኳን እርምጃ ተወሰደበት ይባላል። ኢን ኤኒ ኬዝ እኔ ዲስ ኢዝ ኖት ፐርሰናል። የዛሬው አጀንዳ ግለሰባዊ አጀንዳ አይደለም፣ ስለ ማነው ስሙ ስለ ሰለሞን ቦጋለ አይደለም የምናወራው። እኔም ፕሮግራሜን ስሰራ ስለ ሰለሞን ቦጋለ ላውራ አይደለም የመጣሁት። ለብዙ ስሜታዊ ለሆኑ ወንድሞቼ እህቶቼ ነው ላውራ የመጣሁት። በተለይ የኦሮሞ፣ የአማራም፣ የትግራይ ሶስቱ በተለይ ኢዝ ኖት አባውት አማራ ብቻ አይደለም፣ ፋኖ ብቻ አይደለም፣ ኦነግ ሸኔም አለ። ኦነግ ሸኔ እንደውም ከባድ የሚያደርገው የኢትዮጵያ መንግስት እንደ መንግስት ሽብርተኛ ብሎታል። ልንገራችሁ፣ የኢትዮጵያ መንግስት እንደ መንግስት። ስለዚህ ጥንቃቄ አድርጉ። ይሄ ጉዳይ አሳሳቢ ነው የሚለውን ለማንሳት ነው። ኢትዮጵያ
በብጥብጥ በሁከት በጦር መሳሪያ በጠመንጃ የሚመጣ ነገር አይደለም ነው ያለው። እስቲ እንያቸዋን አደባባይ ዋሽንግተን ዲሲ ይውጡና ፋኖ ጀግና ነው ፋኖ ሽብርተኛ ምናምን እያላችሁ እኔም ፋኖ ነኝ እያላችሁ እስቲ ውጡ። አሁን ይኸው ሰላማዊ ሰልፍ ጠርተው የለ የሰላማዊ ሰልፉ አካሉና ውጡ። እናንተን የሚያስበሉ ሰዎች አይወጡም። እንዲህ ነው እንደ ኤፍሬም አዴቦ ነው የሚጽፉት። እንዴት ነው የአሜሪካ መንግስት ምነካ ግራስሩት ያለኮ ንቅናቄ ነው የህዝብ ንቅናቄ ነው ምናምን ነው እንዴት ትላለህ አስተካክል ብሎ ነው የሚጽፈው እንጂ እኔም ፋኖ ነኝ ብሎ አይጽፍም ወንድም ኤፍሬም አዴቦ። ምክንያቱም በአሜሪካ መንግስት ሶስተኛ የሽብርተኝነት ድርጅት ተብሎ ተፈርጇል። ሶስተኛው ፌዝ ቀላል አይደለም። ጀዋር አይመጣም፣ ጀዋር ወንድም አይመጣም። ጀዋር እንዴ እሱማ ፐርሰናልም አለበት። እሱ ደግሞ ሲሆን የሱ ምርመራው ፐርሰናል ምርመራ ነው። ዲል ስላረገ ባይዘው በዚህ ልጅና በጀዋር መሀል ያለው ልዩነት ዲል አድርጓል። ጀዋር ዲል ያደረገው ምንድነው? ከሆነ ጊዜ በኋላ ከአሜሪካ መንግስት ጋር ለመተባበር ለመስራት ሃይ ፕሮፋይል ስለሆነ ለመተባበር ለመስራት ዲል አድርጓል። እሱ ያ ዲል ያደረገው ነገር ከሆነ ጊዜ በኋላ ሊቀየር ይችላል። በነገራችን ላይ ዲል አለው። እሱ ተጠቅሷል እዛ ሪፖርቱም ላይ እንዳትረሷል። ሪፖርቱ ላይም ተጠቅሷል። ከአሜሪካን መንግስትን እተባበራለሁ ብለዋል ይላል። ከተባበረ እስከምን ርቀት ይተባበራል? ከዛ በኋላ እንዴት ትሪት ሊያደርጉት ይችላሉ? በኋላ የምናየው ነው እሱ ይላል። መጨረሻ ሪፖርቷ ላይ ከአሜሪካ መንግስት ጋር ለመተባበር መረጃዎች ለመስጠት ፈቃደኛ ሆኖ ነው የሄደው ይላል። እሱን እንዳትረሱ። የሚተባበርበት ርቀት ነው ማተር የሚያደርገው። ትረስት ለማምጣት ከሰራ የበለጠ መረጃዎችን ፊድ ካደረገ ለአሜሪካኖቹ የሚጠቅማቸውን ምናልባት እድሉን ያገኛል። ይሄን ያለው እውነት። ሁለተኛ በትግራይ ውስጥ ያለው ትርምስ ነው። አጠር አድርጌ ትርምሱን ላንሳውና እንጨርሳለን። ሌላ በዝርዝር ማልቅ ስለሆነ አነሳዋለሁ። በትግራይ ያለው ትርምስ ተጠናክሮ ቀጥሏል። የሚጠበቅ ነበረ ትርምሱ እና ቋንቋቸው በሙሉ ድብልቅልቅ ወጥቷል። ድብልቅልቁ የባቢሎን ግንብ እንደሚባለው ማለት ነው። የተደበላለቀ ቋንቋ ነው ከትግራይ የሚሰማው። ይሄ የሚጠበቅ ነው። ምክንያቱም አሁን ጀነራል ታደሰ ወረደ ከኃላፊነቱ ሊነሳ ማተር ኦፍ 3 ሳምንት ነው የቀረው። 3 ዊክስ ነው የቀረው። የውስጥ ሽኩቻም አለ። እኔ መሆን አለብኝ ሽኩቻ አለ። ፌዴራል መንግስቱ እኔን ይሾመኝ ሆኝ እኔ ለፌዴራል መንግስቱ ላደግድግ የሚል ውስጥ ንግግሮች አሉ። አይ ራሳችን ተቆጣጥረን ወደ ጦርነት እንግባ የሚል አለ። ብዙ ቋንቋቸው ተደበላልቋል። እንደ ባቢሎን ዘመን ግንብ ነው ያልኩት። የባቢሎን ዘመን ልሳናቸው በሙሉ አንዱ የሚያወራውን ሌላኛው ያወራው። እንደዛ ነው የሚለው አይደል? ኦሪት ዘፍጥረት ሃይማኖት እንዳታሰብከኝ ሳሚ። ያለው ነገር ይሄ ነው። የተወሰኑ መረጃዎች ልስጣችሁ፣ 1 2 3። አንደኛው የትግራይ ታጣቂዎች ጋር ያለው ነው። አንደኛው በየግንባሩ ግምገማ ተቀምጠዋል። በየዚህ በጋንታ የሚሉት አርሚ የሚሉት ክፍለ ጦር ምናምን የሚሏቸው የነሱ ስያሜ ያላቸው በሱ ግምገማ ተቀምጠዋል። አሁን ሁሉም እሱ መረጃዎቹ ደርሰውናል። በየግንባሩ የሚካሄዱ ስብሰባዎች
በአራት አጀንዳዎች ላይ ነው እየተነጋገሩ ያሉት። ታጣቂው ማለት ነው ኦርዲነሪ ታጣቂው ነው እያልኳቸው ያለው። አንደኛ መከታችንን እንዴት እናጠናክር የሚል ያው ጦርነቱን እንዴት እናስቀጥለው ማለት ነው። ሁለተኛ የትግራይ ሰራዊት ግንባታ ወዴት ይሄድ የሚል። ሶስተኛ የትግራይ ሰራዊት ወታደራዊ ዶክትሪን የሚል ዶክትሪኑን እየተወያዩበት ነው። አራተኛ የትግራይ ሰራዊት ጥቅማ ጥቅሞች የሚል በአራት ጉዳዮች ላይ ውይይትና ግምገማ ጀምረዋል። ይሄ ትልቅ አጀንዳዎች ናቸው። ይሄ አንደኛው ነው። እነዚህ የትግራይ ታጣቂዎች ያነሷቸው ጠንካራ ጥያቄዎች፣ ጠንካራ የግምገማ ነጥቦች አሉ። ታጣቂዎቹ ኦርዲነሪ ታጣቂዎቹ ነው እያልኳቸው ያለሁት። ይሄ አመራሩ ጋንት ከምን በላይ ምናምን የሚባለው አይደለም። የተራ ተዋጊው አንደኛውና ሲሪየስሊ ያነሱት ጥያቄ አሁን እየሰማን ያለነው የሰራዊታችን መሪዎች በኪራይ ሰብሳቢነት መተብተባቸውን በግልጽ እየሰማን ነው። የሀብት ማማ ላይ ወጥተዋል። እኛ ያነሳ ነው ማለት ነው። ባይዘው እዚህ የምናነሳው አጀንዳ እዛ በደንብ ነው የሚገባው። በደንብ ቀላል እንዳይመስላችሁ። ዛሬ አንዱ ከፋኖ አንዱ ወዳጅ ነው ሆኗል። ከፋኖ ከወጡት ውስጥ ደወለልኝ ዛሬ እና በሰላም ፕሮሰስ ውስጥ ያሉ ሰዎች ውስጥ ማለት ነው። ሰላም ምናምን ስለው አይ አመስግንልኝ ብለውኝ ነው አለኝ። ከልቤ ነው የምነግራችሁ። ሜቢ ሌላ ጊዜ መጥቶ ሊናገር ይችላል። አይ አዲስ ኮምፓስን አመስግንልን ብለውኝ ነው። እነማን ናቸው ስለው እዛ ሁለቱም ይሄ ቀኝ ውስጥ አርበኛ ያስቸገራቸውም እዛ ጫካ ያሉትን ፋኖ እንትኖች ያሉት ታጣቂዎች አሉ። ምን አደረግን እንዴ? በቃ እውነቱን ነው የተናገርከው አዲስ ኮምፓስ፣ በቃ ኦፊሻሊም ልናመሰግነው እንፈልጋለን እያሉ ነው አለኝ። ባጭሩ ምንድን ነው መሰላችሁ? ለእኔ ደስታ ነው። ታጣቂውም ጋር እንሰማለን፣ ቀኝ ውስጥ አርበኛው ጋር እንሰማለን፣ ቲፒኤልኤፍ ጋር እንሰማለን። ለመጎረር ወይ ለምናምን አይደለም ይሄንም አነሳው። በነገራችን ትክክለኛ ተጨባጭ ነገር ከያዝክ ትደመጣለህ፣ ጥያቄ የለው። አሁን ምንድነው እያነሱ ያሉት የትግራይ ታጣቂዎች? እንደኛ የምንሰማው ነገር አዛዦቻችን ኪራይ ሰብሳቢ ሆነዋል ነው እየሰማን ያለ ነው። እነዚህ ሰዎች ነው ወይ ምን ሞተው እየነገሩን እየወጡ ያሉት የሀብት ማማ ላይ መውጣታቸውን ነው። ምሳሌ ሲባሉ ምግበይ ያው የሰሞኑ የምግበይ ቃለ መጠይቅ ማለት ነው። ስለዚህ ለማን ነው ምን ሞተው? ያሳፍራል እኮ ኪራይ ሰብሳቢ ነው ወይ አለቆቻችን? ኪራይ ሰብሳቢዎች ነው ያሏቸው። ይሄ ታጣቂው እያነሳ ያለው ጥያቄ ነው። ደግሞ ደጋግሞ መናገርም ያስፈልጋል። ቤት የለኝም ምን የለኝም ሲል የከረመው ሰውዬ አሁን አይታችኋል። የሀብት ተራራው ብዙ ያላን ገና ተጨማሪ ነገሮች አሉ ባይዘው ያልመጡ። የባንክ አካውንቱ ላይ ያለው ገንዘብ ይዤላችሁ እመጣለሁ። እሱም ተገኝቷል። 2-3 ባንኮች ያለው የእንትን የገዛው አለ። ሼር ሆልደር ነው። የባንኮች ውስጥ ሼር ሆልደር ነው። ምግባይ በሚሊዮን የሚጠጋ ገንዘብ ሼር ሆልደር ነው። ባንኮቹን እናገራለሁ። አሁን ለጊዜው ይቆይ። ባንኮቹ ከፈለጉ አውጥተው ይናገሩ። ሌሎች ሼር ሆልደር የሆነባቸው መዓት ነገሮች አሉት። መዓት የጋምቤላው አንኮሌክተብል አካውንት ያልኳችሁ በቁጥር ይታወቃል። የስኳር ፋብሪካው ይታወቃል። እንደ ያልተሰበሰበ ገንዘብ የሚለው ገና መዓት ጉድ እየመጣበት ነው። በሶኮልድ ምግበይ የሚባል ሰውዬ ሲሰሙ እየደነገጡ መሄድ ጀምር። ለእነዚህ ነው ወይ የምንሞተው? እንዴ መሪዎቻችን እኮ አሳፈሩን። እንዴት እንሞታለን ለነዚህ? ይሄ ነው እየተነሳ ያለው።
ሲክዱ አምነዋቸው ነበረ ሲክዱ ሲያምኑ ደግሞ ደነገጡ ሲክዱ የካዱትን ሰምታችኋል ነው እንደ ሰራዊት ከፋኖ ሁሉም ነገር ተግባራዊ እንዲሆን የምንጥር ነው ስለዚህ የፋኖ የሚባለውን እንቅስቃሴ የራሱ የሆነ እንትን ሊኖረው ይችላል እኛ ከፋኖ ጋር ከአግባብ ውጭ ግንኙነት የለንም ግልጽ ለመናገር አንድም የፋኖ አመራር ከኔ ጋር ምንም አይነት ግንኙነት የለውም አላረገውም ተገቢም አይደለም አናረገው በመንግስት መግለጫ ላይ በአዲስ አበባ ውስጥ ፎቆች ደርድሯል በኢህአዴግ ዘመን በሌብነት ስሙ የታወቀ ነው በአሁኑ ሰዓትም በዱባይ ቤት ሊሰራ እና ሊገዛ እንደዚህ እየተዘጋጀ ነው የሚል ይዘት ያለው መልእክትም አለ በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የታካባቢ በምን ሁኔታ ነው ያሉት አሁን መንግስት ወርሷቸዋል ወይስ መንግስት አግዷቸዋል እንዴት ያለ ይዞታ ነው ያላችሁ እኔ ፎቆች የሉኝም አዲስ አበባ እንደማንኛውም ዜጋ መደበኛ የሆነ ቦታ አለኝ ምንም መንግስትም ያውቀዋል ከዚህ በፊትም መከላከያም ያለሁት በኢትዮጵያ መከላከያ ውስጥ ያለውም የነበረ ቦታ ነው ከዛ የተለየ ነገር የለም መንግስት ከዚህ በፊት በነበረ ጦርነት እንደማንኛውም የትግራይ በዚህ ጦርነት የተሳትፏል በሚል ታጉደው ነበር ኋላ መንግስት በአግባቡ የለቀቃቸው ናቸው ስለዚህ የተለየ ሀብትም ያለኝ ሰው አይደለሁም በቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር አልተሳካም በተፈጠረ ሁኔታ ስለዚህ የተለየ ሀብት ያለኝ ሰውም አይደለሁም ፍጹም ውሸት ነው ፍጹም ህዝብ ትግራይ ይሁን ፈታው ትግራይ ኣብ ውሽጢ ይሁን ኣብ ደገ ዘሎ ኣብ ሰራዊት ይሃሉ ኣብ ፖለቲካ ብዛዕባይ ክፈልጥ ዝደሊ ዝደለኹም ሕቶሕተትኒ ግልጽ እያ ቅድሚ መኸተ ጽቡቅ ቢዝነስ ነይርኒ ናይ ትራንስፖርት ካምፓኒ ነይርኒ ናይ ትራንዚት ካምፓኒ ነይርኒ ናይ አግሪካልቸር ካምፓኒ ነይርኒ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ ናብ ኢንዱስትሪ ካኣትውን ምድላዋት ነይርኒ ጽቡቅ ቢዝነስ ነይርኒ ምንም ዘጠራጥር ከሆነ ጽቡቅ ቢዝነስ ነይርኒ ካብቲ ዝጀመር ኩሉ 8-9 ዓመት ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ኣብ ካልእ ዓዲ ዝኸርም ዝፍለጥ ወይ ጽቡቅ ዝኾነ ህይወት ነይርኒ ገዛውቲ እውን ኣለና አዲስ አበባ ጽቡቅ ዝካረ ኣብ ትግራይ መቐለ እውን ኣለኒ ኣብ ዱባይ እውን ገዛ ኣለኒ ጽቡቅ ገዛ ቢሮ እውን ነይርና አሁን ይሄ በታጣቂ ውስጥ የፈጠረ እሳት አንዱ ያልኳችሁ የፈጠረው እሳት ለነዚህ ነው ወይ ምን ሞተው የሚል ነገር ያነሱ ነው ያሉት ሁለተኛው ሰራዊታችንን አጠናክር ትሉናላችሁ የትግራይ ወጣት እየተሰደደ አይደለም ወይ ለመሆኑ እየተነገረ እንዳለው ዘመናዊ ትጥቅ ታጥቀናል ወይ የትኛው ነው የዘመናዊ ትጥቅ ያለን የሚል ነገር ይሄ ታጣቂው ጋር ነው ዘመናዊ ትጥቅ አለ ምናምን ብላችሁ አውሩታችሁ ልታስፈጁን ነው ቅድም ሳልጨርስላችሁ ሄድኩት በዚህ በአማራ ጽንፈኛውና በትግራይ ጽንፈኛው መካከል ስለ ድሮን የተነሳው በደንብ እንድታስተውሉ ምፈልገው በጥያቄ ምልክት ነው ፌስቡክ ላይ ተቋት የአማራው ጽንፈኛ እነ ምግበይ ድሮን ታጥቀዋል በደንብ ነው የታጠቁት እሰየው ጎሽ እንኳን ታጠቁ ነው የሚሉት አይታችሁ ከሆነ የፋሲል ሪፖርታጅ ይሉት ተከለከልኩ ብሎ ለብቻው ሚዲያ ከፈተ መሰለ ለብቻው ወጥቷል ቀደም ግራንድ ጀስቲፋየር ነግሬያችኋለሁ ምንድነው ድሮን መታጠቅ ምናምን ብሎ የአማራው ጽንፈኛ እንኳንም ድሮን ታጠቃችሁ እንኳን ጸረ ድሮን ታጠቃችሁ እንኳን ጸረ ታንክ ታጠቃችሁ እንኳን ጸረ አይሮፕላን ታጠቃችሁ ነው የሚለው ለህዋት የኛ ጀግኖች ይያለ የትግራይ ጽንፈኛውን ግን ስሙት ኖ የምግበይ ልክ አይደለም የታጠቅነው ድሮን የለም እንደውም ድሮን ታጠቅን አላለም ውሸት ነው ይሄ ብልጽግና ሰዎች ወሬ ነው ሆም ብለው ብልጽግናዎች ነው የሚያወሩት እነዚህ ሁለት ሰዎች እኮ አንድ ላይ ጽምዶ ፈጥረዋል እንትኑ አገብታችኋለች ካልኩሌሽኗ ለምንድነው የአማራ ጽንፈኛው
ህወሓት ድሮን ታጠቀ የሚለው ነገር እንዲጎላለት እንዲስተጋባ የፈለገው? ለምንድነው የትግራይ ብሔርተኛውና ጽንፈኛው ኖ ኖ ኖ ኖ ምግበይ ዝም ብሎ ነው ያወራው ድሮን የሚባል የለም ለምን አለ? ተረድታችኋታል? እቺ ካብ ለካብ የሚተያዩባትን የሚሸዋወዱባትን ነገር እስቲ የገባው ይጻፍልኝ። ለምንድነው የአማራ ጽንፈኛው ጎሽ ምግበይ እንኳንም ድሮን ጸረ ድሮን አልክ፣ እንኳንም ጸረ አይሮፕላን አልክ፣ እንኳንም ጸረ ታንክ አልክ የሚለው? ለምንድነው የትግራይ ብሔርተኛውና ጽንፈኛው የሚከላከለው? እቺን ሂሳብማ ስሯት። ተራ ሂሳብ ናት፣ ተራ ሎጂክ ናት። በቃ ባጭሩ ልንገራችሁ። የአማራ ጽንፈኛው ጦርነቱ ትግራይ ላይ እንዲሆን ነው የሚፈልገው። የአማራ ጽንፈኛው ትግራይ ላይ የሚካሄደው ጦርነት ጀስቲፋይ እንዲሆን ይፈልጋል። የአማራ ጽንፈኛው ፌዴራል መንግስቱ መጥቶ ድሮን ታጥቀው ጸረ አይሮፕላን ታጥቀው ምናምን አዘ ሴም ታይም የፕሪቶሪያ ስምምነት ስለሚፈርስ ማለት ነው። አውቶማቲክ ይፈርሳል ፕሪቶሪያ። ለአማራው ደግሞ የተለመደች ቃል ልጠቀም፣ እልል በቅምጤ ነው ፕሪቶሪያ ፈረሰ ማለት። የፌዴራል መንግስቱ እንደውም አሁን የፋሲል ዘገባን ብታዩት ምን ነው ታዲያ የፌዴራል መንግስት ድሮን መታጠቃቸውን ሰምቶ ለምንድን ነው ሙከራ ያላረገው? ዘገባ ነው፣ ሪፖርታጅ እኮ ነው የሰራው። ያኔ አንድ ሰሞን እኔም የነበርኩበት ሚዲያ አንዳንዶቹ እንዴ ጠቅላይ ሚኒስትሩ ምነካው ድሮኗ ሰልፊ እንኳን አንስታ መሄድ አቃታት እንዴ ሲሉ የነበሩ ሰዎች እንደነበሩ ታውቃላችሁ። እኛ ተው ሰላም ነው ስን አይ ሰልፊ እንኳን ማንሳት እንዴት ያቅታታል ሰልፊ እየተባለ ኧረ ሰላም ነው የሚሻለው ተው ስንል ሰልፊ ይባል ነበር። እንዴት ትግራይ ላይ ሰልፊ ያቃታት እየተባለ እቺ ታሪክ መጣ። ፋሲል ሪፖርታጅ ዩቲዩብ ከለከለኝ ብሎ በፌስቡክ ላይ ማለት አዲስ ሚዲያ ፈጥሮ ምን አለ? እነ ምግበይ ድሮን ታጠቅን ባሉበት፣ እነ ምግበይ ጸረ አይሮፕላን ታጠቅን፣ ጸረ ታንክ ታጠቅን ባሉበት ፌዴራል መንግስቱ ሙከራ ማድረግ አልቻለም። ይገባችኋል አማርኛው? ፌዴራል መንግስት ሂድና መታቸው። ምን ማለት ነው? ፌዴራል መንግስቱ መታቸው ማለት ፕሪቶሪያ ፈረሰ፣ ጦርነቱ ትግራይ ውስጥ ሆነ፣ እልል በቅምጥ ይሆንላቸው ለአማራ ጽንፈኛው። አሰፍስፎ እየጠበቀ ያለው የሻቢያና አማራ ጽንፈኛው ይሄንን ነው። ካብለካብ ያልኳችሁ ለዚህ ነው። ይሄ በደረት የሚሳቡት ካብለካብ የሚተያዩት ለዛ ነው። ለምንድነው የትግራዩ አረጎራው በፍጹም ምግበይ ተሳስቷል፣ ውሸት ነው፣ አዳዲሶቹ ድመቶችን ጨምሮ አላለም? ለድሮንም ጸረ ድሮን አለው ማለት ኢምፕላይ አያረግም። ለምን አሉ እነሱ ትግራዮቹ? የትግራይ ጽንፈኛው ቢኮዝ ፌዴራል መንግስት መጥቶ ድሮን ቢያዘንብ፣ አይሮፕላን ቢያዘንብ፣ ታንክ ቢያዘንብ ጀስቲፋይብል ገብቷቸዋል። በደንብ ገብቷቸዋል። የትግራይ ጽንፈኞች ጦርነቱ ታርጌት የሚያደርገው ይሄንን የትግራይ እንደሚሆን ገብቷቸዋል። የትግራይ ጽንፈኛው ደግሞ ጦርነቱ አማራ ክልል እንዲሆን ነው የሚፈልገው። ካብ ለካብ ነው የሚተያዩት። የኔ ወንድም እንዳይመስልህ። የድብብቆች ጨዋታው ጽምዶ ሲደባበቅ ካብ ለካብ እየተያየ ነው። ሎጂኩን እናውቀዋለን። አንደኛው አንዱ ጋር እንዳይመጣ ይፈልጋል፣ አንደኛው እንዲጀመርለት እንዲቀጣጠልለት ይፈልጋል። አማራ ክልሉ አማራ ስለሆነ ጦርነቱም ስላለ ትግራይም ቢቀጣጠልለት አጠቃላይ ጦርነት ይሆናል። የትግራዩ ግን ትንሽ ስለሚያስብ የሚለውን ያዙልኝ ይበልጣል በማሰብ እንደምንም ብሎ ጦርነቱ ትግራይ ክልል ሳይገባ አማራ ክልል ላይ እንዲሆን ነው የሚፈልገው። ስራው እሱ ነው። የትግራይ ብሔርተኛ፣ የትግራይ ጽንፈኛ ትልቁ ስራው ጦርነቱ ከአማራ ክልል እንዳይወጣ ነው። ካብ ለካብ የሚተያዩት ለዛ ነው። ድብብቆሽ የሚጫወቱት ለዛ ነው። ከዚህ ግን ይሰሟታል።
ርድብን እያሩም ቢሆን ይሰሟታል። ከዚህ ይሄ ነው እውነቱ። አንደኛው በሰራዊት ውስጥ ያለው በታጣቂዎች ውስጥ ያለው ከባድ ጥያቄ ነው። የተሰጣቸው ምላሽ ቶሎ ላንሳላችሁ። ለታጣቂው የመሰጡት ምላሽ እንግዲህ ታጣቂውን የተሰበሰበው በየቦታው ይህን ጥያቄ ያነሳ። ከዛ ሰብሳቢዎቹ ምን አሉ? በ2 ወራት ውስጥ ምልመላ፣ ስልጠናና ግንባታ እንፈጽማለን፣ ሎጂስቲክ እናሟላለን፣ እስከ 2 ወር ጦርነት አንጀምርም፣ በተቻለ መጠን በ21 ቀን በ42 ቀን ስልጠና የሚጨርሱ ወጣቶች እንመልምለን እናስገባለን፣ ጦርነቱን ከ2 ወር በኋላ ይጀመራል ብለዋቸዋል። የሚቀጥሉት 2 ወራት ስራችን ስልጠና፣ ሎጂስቲክ ማሟላት ነው ስራችን ብለዋል። ፌዴራል መንግስቱም በ2 ወራት ውስጥ ጦርነት እንደማይጀምር ማረጋገጫ አግኝተናል ብለዋል። በ2 ወር ውስጥ አይጀምርም ፌዴራል መንግስቱ። ስለማይጀምር እኛ ሎጂስቲክ እናሟላለን፣ የ21 ቀን ስልጠና እንሰጣለን፣ ወጣቶችን መለምላለን፣ ዝግጅታችንን ሙሉ ለሙሉ እንጨርሳለን። ይሄ አንዱ የተሰጣቸው መልስ ነው። ነገር ግን አሏቸው ጦርነቱን ስንጀምር የምንከፍተው በጽምዶ ነው። አንድ ላይ ነው የምንጀምረው። ሻቢያም ይጀምራል፣ ፋኖም ይጀምራል፣ ሸኔም ይጀምራል፣ እኛም እንጀምራለን። በሁሉም አቅጣጫ ሁላችንም አንድ ላይ ኢንክሉዲንግ ሱዳን። ይሄን የነገሯቸው እንዳትሰጉ፣ የትግራይ ታጣቂ ብቻ አይደለም ወደ ጦርነት የሚገባው፣ ፋኖም ይገባል፣ ኦላም ይገባል፣ ሱዳኑም ይገባል፣ ሻቢያም ይገባል። ቦታም ተከፋፍለናል ነው ያሏቸው። አሁን ስፔሲፊክ አልናገርም። ከሌ በዚህ በኩል ሄዳል፣ ከሌ በዚህ በኩል ሄዳል፣ የሚሊቴሪዎቹ ይናገሩት። ስለዚህ ዊዝን 2 መንዝ ጦርነት እንጀምራለን የሚል ነው የነገሯቸው። ሶስተኛው ስለ መጻኢ ትግራይ ሲሪየስ ጥያቄ ተነስቶ ነበረ። ይሄንን መጻኢውን የትግራይ ሁኔታ አንዱ የሀገር ግንባታ ነው፣ አገር መገንባት ነው። ነገር ግን ይሄን ብንል አሁን ጥሩ ስላልሆነ ብልጽግናን ካባረርን ፌዴራል መንግስቱን ከተቆጣጠርን በኋላ የትግራይ ጣፋንታ ይወሰናል እንላለን። ፋኖንም ትረስት ስለማናደርገው ሻቢያንም ትረስት ስለማናደርገው፣ አሁን ግን እንዲህ አይነት ጥያቄዎች ብናነሳ ትግራይ ሀገር ምናምን ብንል ጽምዶ ይበላሻል። ይሄ አንደኛው ድምፅ ቋንቋቸው የተደበላለቀበት ነው። ሁለተኛው መፈንቅለ ታደሰ ወረደ ነው። ታደሰ ወረደ ከሞላ ጎደል ፈንቅለውታል። ድሮም ፈንቅለውታል፣ ኖሮ የሌለ ነው። አሁን ግን ሌጋሊ ፈንቅለውታል፣ ማለት በግልጽ ፈንቅለውታል። ፈንቅለውት ማንን አስቀመጡ? ሽኩቻ ነው ያለው። ቋንቋ ተደበላልቋል። ደብረጽዮን መሆን ይፈልጋል፣ ሌሎቹ ደብረጽዮንን አይፈልጉም። አሁን ደብረጽዮን ላይ ዘመቻ ይከፈታል። ባይዘው አሁን ትሰማላችሁ፣ ጭራቀረሽ ምናምን ደብረጽዮን ላይ ዘመቻ ይከፍታሉ። ሌሎቹም ደብረጽዮን በፍጹም መሆን የለበትም የሚል ወስነዋል። የሃርድ ኮሩ በተለይ እሱ ደግሞ ቋምጧል። እኔ ነኝ መሆን ያለብኝ። የፈለጉት ምንድነው? አማኑኤል አሰፋ የሚለው ፑፔት ነው። ይሄ አማኑኤል ማለት ማንም ሰው በተለይ ሻቢያ አማኑኤል አሰፋን የፈለገው እንደፈለገ ላይ ያሽከረክረው ማለት እነሱ አማኑኤልን እናስቀምጠው ነው የሚሉት። ፌዴራል መንግስቱንም አማኑኤልን ሹምልን ብለን እንጠይቃለን ነው የሚሉት። አማኑኤል ይሄ ምክትሉ ማለት ነው። ስለዚህ የታደሰን አንስተው አማኑኤልን ሊሾሙ ነው። ታደሰ ወረደ ደግሞ አይቻልም እያላቸው እኔ መደበኝ ስልጣን የሰጠኝ ዛሬ እንዴት እንደታየው አላውቅም። ፌዴራል መንግስቱ ነው፣ ጠቅላይ ሚኒስትሩ ነው። ተነሳ ካለኝ የምነሳው በጠቅላይ ሚኒስትሩ ነው። ተቀመጥ ካለኝ የምቀመጠው በጠቅላይ ሚኒስትሩ ነው። እናንተ አያገባችሁም። ዛሬ ታየው ጀነራል ታደሰ ወረደ ዛሬ አይኑ በራለት። አትችሏትም አላቸው። ይሄ የፌዴራል መንግስቱ ስልጣን ነው። የኔን ማንሳትና መቀየትና ማለመቆየት የእናንተ ስልጣንና ኃላፊነት ግን አይደለም አላቸው። ተደበላለቀ ቋንቋ። ዛሬ ፌዴራል መንግስትን ፈለገ ጀነራል ታደሰ። እነዚህ እነ ምግበይ ሲያስቸግሩት እነ ምናምን ሲያስቸግሩት ዘርበል ሲሉት
ታው ሲባል ከርሞ ዛሬ አይ ኖ የኔ ስልጣን የመጣው ከጠቅላይ ሚኒስትሩ ነው የሚመዘዘው እናንተ ኃላፊነት የላችሁም ይሄን ነው ያላችሁ ያለው ይቀጥላል አይቀጥልም አላቅም አማኑኤል አሰፋን መድበው ፌደራል መንግስቱ አማኑኤል አሰፋን ይቀበላል አይመስለኝም ባለፈው ማላናገረውም በነገራችን እነሱ አስበው የነበረው ከታደሰ ወረደ ጋር ሲመጣ አማኑኤል አሰፋም አብሮ ዛቲ ፒኤልኤፍን ማናገረ እንዲባል ነበር ባይዘው ውጪ የሚያወሩትና እዚህ ትግራይ ሲሄዱ የሚናገሩት ተቃራኒ ነው ጠቅላይ ሚኒስትሩ እግሩ ስር እንዲወድቁ ይፈልጋሉ እንዳትሉ መጥተው አዲስ አበባ አላናግርም አማኑኤልን አና ህዋቶች የመጣችሁትን አላናግርም እኔ የመደብኩት ታደሰ ወረደ ነው ከታደሰ ጋር እንነጋገራለን ከጀነራል ታደሰ ወረደ ጋር ነው ተነጋግረው የተለያዩት ያቃሉ ይሄን ደጆቶስ አለቀለት ብልጽግና ጠቅላይ ሚኒስትሩ አለቀለት እኛ ምናምን በቃ ይሄን ነው የሚያወሩት ያው ፖለቲካው ዛውላችሁ ሞተይ ስለሆነ ምንም ችግር የለባቸው አሁን ያለው ሁኔታ ጀነራል ታደሰ ወረደ አንስተናል ለጊዜው አማኑኤልን መድበናል ደብረጽዮን ደግሞ አማኑኤል አይችልም እኔ ነኝ መሆን ያለብኝ ቋንቋ ድብልቅልቅ ያለ ምላችሁ እሱ ነው ከዚህ በኋላ ምን ይፈጠራል ዊልሲ አሁን ምንድነው ፌደራል መንግስት ጋር የማደግደግ ስራ ነው እንግዲህ ጀነራል ታደሰ ወረዳው መጥቶ አድነኝ ሊል ነው ጠቅላይ ሚኒስትሩ ወይም ደግሞ አሁን ዳዊት ከበደ የጻፈውን ነገር አይቼ ነበር አይ ዶንት ኖ ምን ያህል እንትን እንደሆነ አላውቅም እኔ ጌታቸው ረዳ እንዳልመስላችሁ ብሎ ተናገራቸው የሚል ጌታቸው ረዳ እንዳልመስላችሁ አለ ነው እኔ የምሬን ነው የምልህ ወንድሜ ዳዊት ከበደ በጣም ልትናደር ትችላለህ ጌታቸው ረዳና ጀነራል ታደሰ ወረደ ልዩነታቸው የሰማይና የምድር ታደሰ ወረደ 100 ዓመት ይፈጅበታል ጌታቸው ላይ ለመድረስ አንደርስታንዲንጉን አጠቃላይ አንደርስታንዲንጉን ዲሲዥን ሜኪንጉን እኔ ሰው አይለወጥም ይያልኩ 100 ዓመት ግን ሩቅ አይደለም በጣም ይቅርታ ቃሉ ራሱ ስለሚደብር ነው እኔ ጌታቸው ረዳ እንዳልመስላችሁ ምን ማለት ነው ጌታቸው ረዳማ አይመስልም ጌታቸው ረዳ ጀነራል ታደሰ ወረደ ምን አገናኛቸው ምን የሰማይና የምድር ልዩነት ቁጭ ብለህ ብታሰላው በጌታቸው ዘመን እንደዛ አጥረቅራቂ ሁኔታ ውስጥ ፓርቲ መዋቅር ውስጥ ገብቶ ቁጭ ብለህ አስላው ይሄ እውነት ነው ምንም በጌታቸው ዘመን በጻድቃን ዘመን ትግራይ ውስጥ የነበረው ነገር ምናልባትም የሚቀጥሉት 20 ዓመታት በተለይ ቲፒኤልኤፍ ካለ አይመጣም ይሄ ያየነው የመሰከርነው የተናገርነው ዲሞክራታይዝ ሊያደርግ ሞክሯል ትግራይ ሚዲያ ሊበራላይዝ ሊያደርግ ሞክሯል ፓርቲና መንግስትን ሊነጥል ሞክሯል የተቃዋሚ ፓርቲዎችን ለማሰራት ሞክሯል ምክር ቤት አደራጅቷል ፓርቲ አፈ ጉባኤ ተቃዋሚዎች የሆኑበት ንገረን ምንድነው የሚያገናኘው ከታደሰ ጋር የሰማይና የምድር በትግራይ ቅኑ እኔ እኮ ቀንቼ ያቃለው መንፈሳዊ ቅናት አደረብኝ ብዬ እኮ ተናግሬያለሁ እኔ ጌታቸውን ወድጄው አይደለም ጀነራል ጻድቃን ምንም የማውቀው ነገር ተገናኝተንም አውርተንም እናቅሰው አይደለንም ግን ጻድቃን በሰራው ጌታቸው በሰራው እነ አብርሃም ምናምን ማን ነው አሰፋ አብርሃ በሰሩት ሌሎቹ በዛ ዙሪያ ያሉ ሰዎች ሚዲያውን እንደዛ እንዲማረግ ይቻላል እንዴ እስክንል ድረስ ምክር ቤቱ እንደዛ ሲሆን ማድረግ ይቻላል እስክንል እንደው ፌደራል መንግስት ይድና ኤክስፒሪየንስ ወሰድኩ አለን እኮ ወሰዱ ፌደራል መንግስት እንዴት ሊበራላይዝ እንደሆነ ሚዲያው ጋዜጠኞቹ በኮንፊደንስ የዛን ሰሞን የነበረው ውይይት አታስታውሱም እንዴ ዲሞክራታይዜሽኑን ጨምሮ ያንን አረለኔ ለማፈን የተከደው ስለዚህ በምንም ተአምር ጀነራል ታደሰ ወረደ ጌታቸው ረዳ ጋር 100 ዓመት ይፈጅበታል ያን አንደርስታንዲንግ ለመያዝ
ከይቅርታ ጋር ነው እየተናገርኩ ያለሁት። ምክንያቱም ርዕስ አድርገውት ስላየሁት ነው። እኔ ጌታቸው ረዳ እንዳልመስላችሁ የሚል ርዕስ አድርገውት ስላየሁት በፍጹም አይመጣጠኑ። በፍጹም አለመሞት ከሆነ አላቅም፣ መሞት ላይ ከሆነ አላቅም፣ ወይ ጌታቸው መሞት ነበረበት ካልተባለ በስተቀር እንጂ ዲሲሽንማ አየነው እኮ ሲያግዱሉ እኮ አየነው። እነዚህ የማይበገሩ አይበገር የሆኑ ሰዎችን ሲያግዳቸው እኮ አየን። ታግደሃል ምግበይ፣ ታግደሃል ከሌ ሲል እኮ የታለ የታደሰ ወረደ ብር የታለች? በዳዊት አይደለም የሚጮኸው ብሩ። ኦሊጋርኪ ምናምን ፖለቲኮ ሚሊተሪ ምናምን እያልክ የምትጮኸው ዳዊት አይደለ? እሱ እንደው ይችን ቃል እንኳን ሲናገር ሰምታል? ኦሊጋርኪ አለ ፖለቲኮ ሚሊተሪ እንትኖች አሉ ሲል እንኳን ተሰምቷል? አቶ ጀነራል ታደሰ ወረደ ኖ የለም ዳዊት ተው ግድ የለም አላለም። ባንተን የሰማነው እሱንም ዛሬ ነው እየሰማን ያለ ነው። ፖለቲካ ሚሊተሪ አክራሪ ኦሊጋርኪ አለ ዛሬ ካንተን የሰማነው። አቶ ጌታቸው ረዳ እንዳልመስላችሁ ግን በፍጹም ሊል አይችልም። ሞራልም የለውም። መከርነውም ምክረ ሀሳብ አቀረብን እኮ እንደግፍህ፣ ጀነራል ታደሰ ወረደ እንደግፍህ። የኛ ድጋፍ ይጠቅማል አይጠቅምም ሌላ ጉዳይ ሆኖ እንደግፍህ፣ ውሰድ፣ ውሳኔ ስጥ፣ እንደ ጌታቸው ሁን። በልምድ ከሆነ እኮ ይሄ ሰው የበረሃውን እኮ ገና አንድ በረሃ ነው እኮ የሚያውቀው። ያውም ጠሽጠሽ ማያቅ ሰውዬ ነው። ጠሽጠሽ ውስጥ የኖረ ሰው፣ ሚሊቴሪ ውስጥ የኖረ ሰው፣ የካበተ ልምድ ያለው፣ ስልክ ዘግቶ የአጥረቅራቂ ወቅት የሚጠፋ እሱ ነው እንደ ጌታቸውን እንዳልሆን የሚለው። እና በፍጹም ልንገርህ ማጠቃለያ ነው፣ ትግራይ በዚህ ከቀጠለ ዊዝን 20 years ጌታቸውን አታገኘው። እና በሱ ዙሪያ ያለ ጌታቸው ስለ ኢንዲቪጁዋል እያልኩ አይደለም፣ በሱ ዙሪያ ያሉ የለውጥ አመለካከት ያላቸው ነው እያልኩ። መንግስትና ፓርቲ መለያየት አለበት። መንግስት ሌላ ፓርቲ ሌላ ብለው የሚያስቡ፣ መንግስትና ህዝብ መለያየት አለበት። መንግስት ሌላ ህዝብ ሌላ አደራ ነው የሚሰጠው መንግስት። ፓርቲና ህዝብ መለያየት አለበት። ህዝብ ሌላ ፓርቲ ሌላ። ሚዲያ ሊበራላይዝ መሆን አለበት። ምክር ቤት የሁሉም ውክልና ሊኖረው ይገባል። ይሄን እኮ ያየነው በአደባባይ በታደሰ ጊዜ እናየን እንዴ? ይሄ ተደፍቆ ዜሮ ገብቷል እንዴ? ያየነው። ስለዚህ በዚህ ደረጃ ተገቢ አይመስለኝም። ሁለተኛው መደበላለቅ፣ የቋንቋ መደበላለቅ ከታደሰ ወረደ ጋር የተያያዘው ነው። ሶስተኛው ስለ አርሚ ሰባ ነው። አርሚ ሰባ እኔ በዚህ ልክ ያስጮሃል የሚለው በቃ የዚህነ ፍስሐ መንጁስ የስድቦች ሁሉ ስብስብ ሰብስበው ነው የመጡት። ስለ አርሚ ሰባ ሲነሳ ሱዳን ያለውን በራሳቸው ፍቃድ መተው ዲዲአር የተሰራላቸው ነው ሲባል የስድብ ጎተራው ነው መጡ። ጅብ የማያውቁት ሀገር ሄዶ ቁርበት አንጥፉልኝ ይላል ምናምን። እናንተ የብልጭልጭታ ተላላኪዎች፣ ገንዘብ ተሰጥቷችሁ ብልጭልጭታ ሳር እየተከላችሁ ለውጥ የምትሉ። እኔ መቼም እንደዚህ አይነት የስድብ ጎተራ ከንዴት የሚወለድ የስድብ ኮክቴል ነው። ይሄ የቋንቋ መደበላለቅ የወለደው ነው። ምንድነው አሁን ማለት 500 እኮ ብዙ አይደለም። አሁን 500 የቀድሞ የኢትዮጵያ መከላከያ የነበሩ ሱዳን የነበሩ በግል ፍቃዳቸው መተው ዲዲአር ይሰራልን አሉ። ልክ ነው ልክ አይደለም? ቁጥሩ ልክ ነው ልክ አይደለም? እኔ 500 ማለት ለምን 100 አይሆኑም? በነገራችን ለምን 100 አይሆኑም? ለምንድን ነው በዚህ ልክ ጸጉራችሁን ያቆማችሁ? ለምንድን ነው እናንተ ዲዲአር እንዲሰራ አትፈልጉም? እነዚህ ሰዎች ደግሞ ላይፍ ይፈልጋሉ።
ዲዲአር ይሰራልን ብለው የመጡ እኔ 500 ምናምን አይደለም ጭንቀቴ ዋይ ኖት 100 ይሄ ፎቶአቸው ታይቷል አይደል ምስላቸው ታይቷል አይደል አይደሉም እነሱ ሰው እንደዚህ በቃ አንቴናው ይቆማል የንዴት አንቴናው ቋንቋቸው የተደበላለቀው ይሄ ነው ከፍተኛ የሆነ ሪሶርስ በማፍሰስ ስራውን ሲሰራ ቆይቷል ነገር ግን የዲዲአር ስራውና ፕሮግራሙ በታቀደውና በተፈለገው መንገድ እንዳሄድ የተለያዩ መሰናክሎች ገጥመውት ይሄው በትግራይ ክልል መካሄድ ካቆመ 5 ወራት አልፈዋል ነገር ግን እናንተ ድንበር አቋርጣችሁ በሱዳን የነበራችሁ የአርሚ 7 አባላት የዲዲአር ፕሮግራሙ መቀጠል አዲስ ምዕራፍና አድማስ እንድትከፍቱ በዚህ በአዋሽ አርባ ማዕከል በመገኘታችሁ በትግራይ ክልል ተቋርጦ ለነበረው ለተሰነካከለው የዲዲአር ፕሮግራማችን አዲስ የሰላም ተስፋን የጫራችሁ በመሆናችሁ አሁንም ትልቅ ምስጋና ማቅረብ እንፈልጋለን እንግዲህ ሰላም የሰላም መንገድን በመምረጥ ሌላው አርአያ ለመሆን ሰላም ምርጫችሁ አድርጋችሁ ወደ ሀገራችሁ የተመለሳችሁት ተመላሾች ሁሉ እንኳን በሰላም መጣችሁ እንኳን በዚህ ደረጃ ተገናኘን እላለሁ በሰሜኑ የሀገራችን ክፍል ተከስቶ በነበረው ጦርነት ምክንያት በፌደራል መንግስትና በትግራይ ኃይሎች መካከል የተደረገው የእርስ በርስ ጦርነት በማስቆም የፕሪቶሪያ የሰላም ስምምነት ተግባራዊ ለማድረግ ዘላቂ ሰላም ለማምጣት የሚያስችሉ አዎንታዊ የሆኑ በርካታ ውሳኔዎች እየተወሰኑ መጥቷል ከነዚህም ውስጥ የትጥቅ ግጭቱን ለማቆምና ወደ ሰላማዊ ውይይት ለመመለስ በጥቅምት 22 ቀን 2015 ዓ.ም በደቡብ አፍሪካ ፕሪቶሪያ እንዲሁም በህዳር 2 ቀን 2015 ዓ.ም በኬንያ ናይሮቢ የተደረገው የሰላም ስምምነት አሁን ተግባራዊ የተደረገ ለሚገኘው የዲዲአር አተገባበር መሰረት ጥሏል። በብሔራዊ ተሃድሶ ኮሚሽን የሚሰሩ ስራዎች እንደተጠበቀ ሆኖ የመከላከያ ሰራዊት አባላት የነበራችሁ የህወሓት ጦርነት ዘመቻን ተከትሎ የተላካችሁበትን የሰላም ማስከበር ተልዕኮ አጠናቃችሁ ወደ ሀገራችሁ መመለስ ሲገባችሁ አንዳንዱ ደግሞ በጦርነቱ ምክንያት ከቦርደር በመሻገር ወደ ውጭ በመሄዳችሁ እና በሱዳን ሀገር በመቅረታችሁ ብዙ እንግልቶች ብዙ ያልጠበቃችሁት ችግሮች ደርሶባቸዋል። ይሄ አካሄድ አግባብነት እንደሌለውና ጉዳዩ ከመመራና ከምንመራበት ደንብ አንጻር ስታይ በወንጀልም የሚያስጠይቅ ቢሆንም መንግስት ለሰላም ካለው ጽኑ ፍላጎት በመነሳት በዚህ መልኩ የሰላም መንገድን የሚመርጡትንና ወደ ተሟላ ሰላማዊ ኑሮ ለመመለስ የሚወስኑትን አስፈላጊ ድጋፍ ለማድረግ ዝግጁ ነው። ይበቃል። ሙሉን ሄዳችሁ መስማት ትችላላችሁ። እንግዲህ ይሄ ነው ያለው። ይሄ ሌላኛው ቋንቋቸውን ያደበላለቀው ነገር ነው። በጣም በርካታ ነገሮች ቋንቋቸውን አደበላልቋል። እንመለሳለን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን።